አሳልፈዋል። አባዬ ለምንድነው እሷን ማግባት መወሰን የሚጠቁ? በፊትም ቢሆን እናትን ትመስለኛለች በሚል ምክንያት ብቻ እሷን ለማግባት ማሰብ ትክክል አልነበረም። ግን ነቢል ግን ምን አንተውን ከጽጌረዳ ጋር መሆን አንችልም። ግዴታ ፌቨንን ማግባት አለብን። እሷን ልጅ ማግባት ማለት የስትንፋስ ያክል ግዴታ። ይሄ ብልጠትሽ ምን ደረጃ እንደሚያደርስሽ አብረን እናያለን። በቀላሉ እንደዚህ መስመር ውስጥ ትገባለህ ብዬ አላሰብኩም ነበር። አንተ ግን በደንብ አድርገህ ነገሮችን ያስተካከልካቸው ነው። እሷ ማገባበት ግልጽ የሆነ ምክንያት ትነግረኛለህ? ምክንያት የለውም ነቢዩ፣ ነገ ነው ይሻላል። ምን እያደረክ ነው? እያለፍኩ ነው። ምን አደርጋለሁ? እኔ ደግሞ እዚህ ጋር ቆመህ እያዳመጥክ መስሎኝ እኮ ነው። እንዴ ምን አለ ብዬ ነው የማዳምጠው። መጸዳጃ ቤት ገብቼ ልምጣ? ድፍን 18 ዓመት ሞላ። ያው እንግዲህ ሰራተኛዋ በየአመቱ ሻማ እያበራች ለእኔ ብጤ እየዘከረች የነፍሲ ማር ታበላለች። ቆንጆ ሚስት ደግሞ እምር ብላ ዝንጥ ብላ እቀብር ቦታ ላይ ቁጭ ብላ ከአንተ ጋር ያሳለፈችው ከአንተ ጋር የነበረ ጣፋጭ ጊዜ እያሰበች ትብሰለሰላለች። ሴንን ስህተት ድጋሚ እንዳትሳሳት፣ ያለበለዚያ ሁሉም ነገር ነው ገደል የሚገባው። በጭራሽ እንደዚህ አይነት ስህተት መሳሳት የለም። ይህን ቤት ከስር መሰረቱን ሄደ ሁሉም ነገር የራስ አድርግ። በቃ ያለ ይህና ይሄ ብቻ ነው። በጣም በሚያሳዝን ነገር ያልታሰበ ነገር እዚህ ቤት ተፈጠረ። የጽጌረዳ ድራማ ምን እየተፈጠረ ነው የሚለው ነገር ብዙ የሚያሰጋ ነገር እንደተፈጠረ አንዳንድ ነገር ልበላችሁ። በጣም በሚያሳዝን ነገር እንግዲህ የተፈጠረው ነገር ምንድን ነው ካላችሁኝ ጽጌረዳና እንደዚሁም ደግሞ በጣም በሚያሳዝን ነገር ፌመን የአንድ አባት ልጆች መሆናቸው ታወቀ። እንደዚሁም ደግሞ አባታቸው አማግጡ ስለማገጠና ያን ሁላ ነገር ስላደረገ አባታቸውን ከዚች ዓለም ያሰገደችው ደግሞ ማነች ከተባለ ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ እውነቴን እንምላችሁ በጣም ነው የሚያሳዝነው። እዚህ ቤት የተፈጠረው ነገር ያልታሰበ ነገር ነው፣ ያልታቀደ ነገር አስባችሁታል? የእውነቴን እንምላችሁ አሁን ፌመን ምን አይነት ስሜት ይሰማታል ብላችሁ ታስባላችሁ? ምክንያቱም እንደዛ ስታንከራተታት እንደዛ የራሷን እህት ስታሰቃይ ቆይቻ አሁን የራሱ እህት መሆኗ ስታቅ ምን አይነት ስሜት እንደምሰማት ራሳችሁ አስባችሁ ድረሱበት ማለት ነው። በጣም ነው የሚያሳዝነው። እኔ በራሴ በጣም ነው ያዘንኩት ማለት ነው። ቤተሰቦቼ ሰላም ሰላም ብያለሁ። ውድ የተከበራችሁ ውዶቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እውነቴን ነው። ለቤት አዲስ ሆናችሁ ላይክ እና ሼር ያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። እንግዲህ እዚህ ቤት እየተፈጠረ ያለው ነገር በጣም ነው የሚያሳዝነው። ጽጌረዳ በስተመጨረሻ የፌመን እህት ሆና ተገኝታለች ማለት ነው። ፌመን ይሄንን ነገር ብታቅ ምን አይነት ችግር እንደሚፈጠር ራሳችሁ አስቡ ማለት ነው። በጣም ነው የሚያሳዝነው። ምክንያቱም እንደዛ እያሰቃያቻት የራሷን እህት መሆኗን ስታቅ ምን አይነት ስሜት ይሰማታል የሚለውን ይሄንን ነገር ለእናንተ ትቻለሁ። የእውነቴን ነው የምላችሁ። ምክንያቱም የአንድ አባት ልጅ ሆና እንደዛ አይኗን እንኳን ማየት የማትፈልገው ፌመን የራሷ እህቷ መሆኗን ስታቅ በጣም አይነት ችግር እንደሚፈጠርና በጣም ከባድ መጥፎ ስሜት እንደሚሰማት ነው የምረዳው ማለት ነው። ቤተሰቦቼ እናንተስ ምን ትላላችሁ የሚለውን ነገር ሪከርድ እንትን ኮሜንት ላይ ብትጽፉልኝ በጣም ነው ደስ የሚለኝ ማለት ነው። እና ቤተሰቦቼ በጣም በሚያሳዝን ነገር ደግሞ የፌመን እናት እንግዲህ ባለቤቷን እሷ ከዚህ ዓለም እንዳስወገደችውና ለሱ ነፍስ አጥፊ እንደሆነ ተጠያቂ እንደሆነች ራሷ ታውቃለች ማለት ነው። በጣም በሚያሳዝን ነገር ግን በጣም ከባድና የሚከብደው ነገር ምንድነው ከተባለ በጣም በአሁን ሰዓት እንግዲህ 18 አመቱን ትናንትና እያከበሩ ነበረ ማለት ነው። ወይዘሮ ዘርፌ ደስ በሚል ነገር የልጇን
የባለቤቷን እንግዲህ የልጇን አባት እንግዲህ እሷ ሻማ እያበራች ነበረ ስታከብር የነበረችው ማለት ነው። ግን የፌመን እናት ደግሞ በጣም በሚያሳዝን ነገር ቤት ውስጥ ነው ልጁን ባለቤቷን ራሱ አስወግዳ እንትን ያለችው ማለት ነው። ቤት ውስጥ ነው ያስቀመጠችው ማለት ነው። ለዛውም ሳሎን ማለት ነው። በዛን የተነሳ እንግዲህ የተፈጠረው ነገር ምንድነው ከተባለ ቀጥታ ያደረገችው ነገር እዛው ቤት ውስጥ እንዳረገችውና እንደዚሁም ደግሞ የሱ ሙት ዓመት ቤት ውስጥ አበባ አድርጋ መጠጥ ገዝታ አምጥታ እያከበረች እንደሆነ ሁላችንም ይሄንን ነገር ስናቅ በጣም ነው ውስጣችን የተሰበረው ማለት ነው። በጣም ነው የሚያሳዝነው። እነኚህ ልጆች ሁላቸውም ያንድ እናት ያንድ አባት ልጅ መሆናቸውን ሲያውቁ ምን አይነት ስሜት እንደሚሰማ ይሄንን ነገር እንግዲህ ለእንትና ትቻለሁ ማለት ነው። ለእናንተ ትቻለሁ ማለት ነው። በጣም ከባድ ነገር ነው። በነገራችን ላይ ማመን ነው የሚያቅተው። በእርግጥ በጣም ነው ውስጤን የበሉኝ ማለት ነው። ያልታሰበ ነገር ያልታቀደ ነገር እንደዚህ አይነት ነገር ሲከሰት የእውነቴን ነው የምላችሁ በጣም ነው የሚያዝነው በጣም ነው የሚያሳዝነው ማለት ነው። እንግዲህ ፌመን አሁንም ጥቃቷን ታይዟለች ማለት ነው። አሁን ደግሞ ከዳይስፖራው ጋር ማለት ነው። ዳይስፖራው ግን ሁሉን ነገር ነቅቶባታል ማለት ነው። ጭራሽኑ ደውላለት እንግዲህ እቃዋን የሱ መኪና ውስጥ ቁጭ አድርጋ እቃውን እንደረሳችና ሳታውቅ ጥላ እንደወጣች አድርጋ እየተናገረች ትገኛለች። እሱ ግን ያለው ምንድነው እያየ ነው ሲያስቀምጥ ራሱ አይቷታል ማለት ነው። እሷ ግን ልክ እንዳላየ ሆኖ አሁን ደውላ ፈልጋለሁ በማለት እሱን እየጠየቀች ትገኛለች ማለት ነው። እሱ ደግሞ ያላት ነገር እቺ ልጅ ብላ ወደ ወጥመዴ እየገባችልኝ ትገኛለች። ይሄ ሁላ ብልጠትሽ ምን ልታደርጊ እንደሆነ ብቻ ፈጣሪ ያሳየን በማለትና እየተሳለቀና እየተዛበተባት ይገኛል። እሷም እንግዲህ እኔ በዚህና ክል ባስቸኳይ እንደዚህ መጥመድ ውስጥ የምትገባ አልመሰለኝም ነበረ። እንደዛማ ከሆነ በጣም አሪፍ ነው በማለት እየተደሳሰተች ትገኛለች። እሱ ግን ሁሉን ነገር ነክቶባታል ማለት ነው። ያው እሷ ግን አላወቀችም እንደነቃባት እንዳወቀባት ማለት ነው። ፌመንሻ ሁሉም ሰዎች እንደራሷ ሞኝ ይመስሏታል መሰለኝ። ሁሉም ሰው ጅል መስሏት እሷ ብቻ ብልጥ መስሏታል መሰለኝ። ሰውየው ልጄ በጣም ኃይለኛ መሆኑን አላወቀችም ማለት ነው። እሷ ግን ምንድነው በአሁን ሰዓት የተሰማ ስሜት ጽጌረዳ እሷን እያፈቀረ ጽጌረዳ ወዶ የወደዳት መስሏት የጽጌረዳን አሁንም ህይወቷን ለማጨነጋገፍ ነው ወደ እሱ ጋር እየሄደች ያለችው። ጽጌረዳና እሱ ደግሞ ምንም ነገር በማከል ቤት የላቸውም የሚያገናኛቸው። ያው ውሸቱንም ቢሆን ስራ አለ በማለት ለስራ በማለት ነው እንጂ የተገናኙት ሌላ በምንም ነገር እንዳልተገናኙ እኔም እናንተም እናውቃለን ማለት ነው። ግን ደግሞ እሷ እያሰበችና እያቀደች ያለችው በስራ በኩል እንደተገናኙ አድርጋ ነው በአሁን ሰዓት እሷ እየተረዳች ያለችው በፍቅር በኩል ማለት ነው። እነሱ ግን ምንም ነገር ፍቅር እንዳሌላቸው ምንም ነገር በማከል ቤት አንድች ነገር እንኳን ለፍቅር አስባው እንኳን እንደማታውቅ ሁላችንም እናውቃለን ማለት ነው። ያቺኛው ሞኛዋ ግን ለፍቅር ነው የሚተሳሰቡት በማለት እንግዲህ የጽጌረዳን ልቧን ለመስበር እየታገለ እየተሯሯጠ ትገኛለች ማለት ነው። እንግዲህ ነብይን የራሷ ካደረገች አሁንም ደግሞ ይሄንን ምን ልታረግ ነው የሚለው ነገር እንግዲህ እሱ በእርግጥ ነክቶባታል፣ ሁሉ ነገር አውቆባታል። ግን እሷ የአቅሟን ያክል እየተጠቀመች ትገኛለች ማለት ነው። መቼስ ሞኝ ሰዎች ሁሌ ይሸወዳሉ ማለት ነው። በነገራችን ላይ እሷም እየተሸወደች ትገኛለች ማለት ነው። አለማወቅና አለመገናዘብ ማለት ነው። አንዳንዴ የኛ ብልጥነታችን እንደዛ ይቀጥላል ማለት ውሸት ወሬ ነው። አንዳንዴ ሞኝ እንሆናለን ሳናውቅ ማለት ነው። እሷም በዚህ አጋጣሚ እንግዲህ ሞኝና አላጋጭ እየሆነ ትገኛለች ማለት ነው። ፌመንሻ እና ቤተሰቦቼ በጣም ነው የሚያሳዝነው። በነገራችን ላይ ጽጌረዳ የእሷ እህት መሆኗ ማለት ነው። እንደው ብቻ በጣም ነው የሚያሳዝነው። አንዳንዴ አስባችሁታል ጽጌረዳ ምን አይነት ትሁት ልጅ እንደሆነች፣ እችኛዋ ደግሞ ምን አይነት ተንከሲስ ልጅ እንደሆነች ራሳችን ስናስበው በጣም ነው የሚያሳዝነው። ምንም ነገር እንኳን የማይመጣጠኑ ናቸው ማለት ነው። ግን ደግሞ እግዚአብሔር ያው ነገሮቹን ሁሉ እሱ ካደረገ ምን ከሱ ጋር አንጣላ